والله لازم ፈጣሪ ምስክሬ ነው ይሄ ረመዳን ነው ባፊ ያስኩት ማለት ጡቴን ሽተና ያረገ ይሄ ነገር ትክክለኛ ግዴታ ቢሆን ዛሬ አወልቅ ነበር ልብሴ አጠር ባለ ቪዲዮ ተመልሻለሁ ማለት ነው። አንዴ ኢክራም አብዶ የተባለች ግለሰብ እንግዲህ በሳውዲ አረቢያ ነው የምትኖረው ማለት ነው እና ኢጋማ ላሰራ መዛሪ ምርመራ ሄጄ የተደረኩትን ነገርና የሆንኩትን ነገር ላሰማችሁ ልንገራችሁ እያለች ነው ማለት ነው። ኢትዮጵያም ተመረምድር ያለው ነገር ግን ሳውዲ አረቢያ ኢጋማ ለማሰራት ምርመራ ስለሚያስፈልግ ወደ ቢሮ ምርመራ ልደረግ ዛሬ ሄጄ ያጋጠመኝና ያገኘኝ ችግር ነው የምነግራችሁ እያለች ነው እቺ እህታችን ማለት ነው። ኢትዮጵያም ላላችሁ አረብ ሀገርም ላላችሁ ይሄ ነገር እናንተን የሚመለከተው ማለት ነው። እንዴት እንደሆነች እቺ ልጅ ምን እንዲያገኛት የኢትዮጵያው ምንድነው አረብ ሀገሩ ምንድነው ዛሬ ምን እንዲያገኛት ይችል መስማት አለብን ሁላችሁም ማለት ነው። ምን እንዲያጋጥማትና ምን መናገር እንደፈለገች ሁላችሁም ልትሰሙትና ልትገነዘቡት የሚገባ ነገር ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ከወዲህ ጀምሩት ማለት ነው። ይችል ቀጥታ ምን እንዲያገኛት እስኪ ከሷ እንስማ። ቀጥታ ወደ ቪዲዮ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በመጀመሪያ ጊዜ እኔ ጠቃሚ የሆነ ቪዲዮ ስሰራ ብቻ ነው በአላህ ነው እና አላህን ፍሩ። በጾማችሁ በቃ በያዛችሁት ነገር ይጃችኋለሁ። በአላህ ይሄንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለሚፈልገው አካል አድርሱልኝ። ዛሬ የኔ ኢቃማ መሰሪያው ሰዓት ደርሶ ምርመራ ሄጄ ነበር እና ኖርማሊ ኢትዮጵያ የሰራሁትን ኢትዮጵያ ያደረጉኝ ነገር ሁላ ነው ያደረጉኝ ስላችሁ ምርመራው የዚህ የክርን ደም እንደገና ደግሞ የራጅ ማለት ነው እና ምንም አይነት ልብስ አላወለኩም። ሀታ እንደዚህ ፒም አድርጌ ነበር ፒሜን እንኳን እንደዚህ ያላደረኩኝም ማለት ነው። ዛሬ እዚህ ስመረመር ራጅ ስነሳ ኢትዮጵያ ላይ ግን ልብሴን አውልቄ ነው የተመረመርኩት። ልብስ አላህ Subhanahu Wa Ta'ala እኮ ከሁሉም በላይ በዲን ኢስላም የተጠላ ነገር ቢኖር ሴት ልጅ እርቃኗን ስትሆን ጀነትም አትገባም አታስገባም። ምክንያቱም እርቃኗን ከሆነች ወንድ ልጅ ፈተና ላይ ስለሚወድቅ። ስለዚህ እርቃን ሲጀመር ሴት ልጅ እርቃኗን ከሆነች ምንም አይነት ተስፋ የለም ለጀነት። ዋናው ነገር መልበስ ነው። ወደ ዋና ጉዳይ ስገባ ለትልልቅ ቲክታከሮች አድርሱት። ወላሂ ለአዝም ይሄ ነገር ጠቃሚ ነው። ይሄ ነገር ትክክለኛ ግዴታ ቢሆን ኖሮ ዛሬ አወልቅ ነበር ልብሴ፣ ግን ግዴታ አይደለም። ከዛ ልብሳችን አውልቀን ከዚህ በታች ማለት ነው አንዳንድ ቦታ እንደውም በፓንት ብቻ ነው የሚያደርጉት አሉ። እኔ አላየሁኝም። እኔ ጉርድ ብቻ ነው የለበስኩት ከላይ ግን ራቁቴ ነኝ እያየኝ ማለት ነው። ይሄ ነገር አግባብ ነው ኢትዮጵያ ላይ የሚደረገው ነገር? ሁለተኛ ጊዜ ደግሞ ወደ ራጅ ከመሄዴ በፊት ማለት ነው የሆነ ሰው ጠራን ደረደረንና እንትን አስወለቀን። ይሄ እንደዚህ ሻርባችን አስወለቀና እንደዚህ ጦታችንን ይነካካን ነበር። ጦቴን እንደዚህ ድፍጥፍጥፍጥ እያደረገ ማለት ነው። እንዴ ምን አገባት ማዳም? ሲጀመር መጀመሪያ ጊዜ ጦቴ ለምን እምብርቴን እያጨበጨበ አይሄድም? ምን አገባት? ጉልበቴ ብቻ ብርቱ ይሆን እንጂ ሌላ ገባ ነው እንደዚህ ሀገር የመጣሁት። እና ጦት ለምንድን ነው የሚያሹት? ወላሂ ላዚም እኔ ፈጣሪ ምስክሬ ነው ይሄ ረመዳን ነው ባፊ ያስኩት ማለት ጦቴን ሽተና ያረገኝ ጦቴን ማለት ነው እንደዚህ ሌሽ ለምን እና ምን አገባት ስለኔ ጦት መፈለቅ? ሲጀመር ለምን እምብርቴ ላይ እኔ ተላላፊ በሽታ ሊያዝ እንጂ ምን አገባት? እኔ ያንጨባጨብኩ ብሰራ እኔ ምን አገባት? ጡቴን የሚነካኝ እና ይሄ ነገር ኢትዮጵያ ላይ ይቁም። ወላሂ ለአዚም እንደው ትክክለኛ እናንተ አንደኛ አሚር፣ ሁለተኛ ጊዜ ደግሞ ሰይድ ከማል የምትባሉ ቲክታከሮች ሌላውን ነገር ከምዘግቡ ማለት ነው ወላሂ ለአዚም አገራችሁ ላይ ማለት ነው ሙስሊም ሴቶች እየተጋለጡ ከሚታዩ ትክክለኛ ለዲን እስላም ተቆርቋሪ ከሆናችሁ ወላሂ ይሄን ነገር እንዲቆም ድምጽ አስደርጉ። ምክንያቱም ግዴታ አይደለም። ግዴታ ቢሆን ኖሮ ዛሬ ማለት ነው እዚህ ሀገር ላይ አወልቅ ነበረ። ደም ወሰዱ። ከዛ በኋላ ራጅ ተነሳው። አበያን የለበስኩት ኖርማሊ ሻርፕ ይሄ ነው እንደዚህ እንዳደረኩ ፒማርክ ያለው ሲጀመር እንደዚህ ቀፊው አለኝ። በቃ እንደዛው ከላይ ላይ አልሄድም ልብሴ ማለት ነው። ግዴታ ቢሆን ኖሮ ነው ግን ይወልቃል። ምክንያቱም አንድ ነገር አስፈላጊ ነገር የሆነ ነገር ይሆናል። ሴት ልጅ ለራሱ ለማግባት ተሸፋኝ የሆነች ሴት ወንድ ልጅ አይቶ ያግባን አይደል እንደሚልም ከቱቁም ነገር ካለ ችግር የለውም ለሆሳ ነገር እስካላሰቡ ድረስ። ግን እኛ ግን ለምን ለኢትዮጵያ ላይ እኛው ለቀን እንደ በግ እኮ ነው የዛን ቀን የተነዳ ነው። እሺ ይሄ ፌር አይደለም። ወላሂ ለአዚም ትክክለኛ ለኛ እምነት ተቆርቋሪ ከሆናችሁ ማለት ነው ቲክታከሮች ሌላ እዚህ ግባ የማይባል ቪዲዮ ከመስራት ለዚህ ነገር ድምጽ ሁኑና ይሄ ነገር ከሙስሊም ሴቶች ላይ ወደ ውጭ ሀገር ሜዲካል አድርገው ላይ የሚመጡ ሴቶች ላይ ይሄ ነገር እንዲቆም ድምጽ ሁኑ። ይሄ ነገር ይቆም። ምክንያቱም ግዴታ አይደለም። ጡት መንካት ምን አመጣሽ? እሺ ሌላውን ተውት። ጡት መንካት
ሁለቴ ግዴ ረቃኔን ሆኜ ለምን አቅፈዋለሁ? ትክክለኛ እዚህም ግዴታ ቢሆን ኖሮ እዚህም ራቁቴን ሆኜ ነበር ማለት ነው የማደርገው። ስለዚህ ይሄ ነገር ይቁም። ከሁሉም በላይ አላህ Subhanahu Wa Ta'ala ያወገዘው ነገር ቢኖር የሴት ልጅን እርቃን መሆን ነው። አንድ ሀጅ ነብይ አንድ ካፊር የሆነ ሀጅ ነብይ እያየኝ ተገልጬ ተመርምሬ ነው የመጣሁት ለምሳሌ እኔ እና ይሄ ነገር አግባብ ነው እና ለግል ይሄ ነገር እንዲቆም እኔ የሆነ ሰው ነግሮ ነበር ይሄን ቪዲዮ እንዲሰራ ግን እዚህ ሀገርም ሊየው ብዬ ነው። ግን አሁን 3ኛ ወሬ ሞልቶ ኢቃማ እንትን ማስደረጊያው ሰዓት ስለደረሰ ዛሬ ይዘው ሄደው ነበር። ከዛ ሁሉ ነገር ተመርምሬ አይቻለሁ። ወላሂ ይሄ ነገር ሊቆም ይገባል። ኢትዮጵያ ላይ ሴት ልጅ እርቃኗን ሆና ወንድ ልጅ እየሾፋት አንዲት ሙስሊም ሴት ማለት ነው አይደለም እጅሽ አይገለጥ የተባለች ሴትዮ ጡቷን ምናን ሁሉ እኔ ወላሂ ያ ነገር ብቻ ሳይታይ ነው የመጣሁት። ሁሉ ነገር የታይቶ ነው የመጣሁት እና ይሄ ነገር ይቁም 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 ይቁም። አላህን ከፈራችሁ በትልቁ ጌታ ይጃችኋለሁ። ይሄ ነገር በጣም ቁም ነገር ነው። አላህን ፍሩ። ወደሚያስፈልገው አካል አድርሱልኝ። ይሄ ነገር እንዲቆም ድምጽ መሆን አለባችሁ። ሰላም አለይኩም።